ለሰሜን ለንደን ክለብ አርሰናል ወሳኝ የሆነ ዜና ተሰምቷል። የአርሰናሉ የመሃል ሜዳ ስፍራ ተጫዋች ቶማስ ፓርቴ በዛሬው ዕለት በአርሰናሎች ሙሉ ልምምድ ላይ መሳተፍ ችሏል። በክረምቱ በኤምሬትስ ያለው ውል የሚጠናቀቀው ገናዊ አማካኝ ተጫዋች ባሳለፍነው ቅዳሜ ብሬንትፎርድ ጋር በነበረው ጨዋታና ባስቆጠረበት ጨዋታ ጉዳት አስተናግዶ ለሪያል ማድሪዱ ጨዋታ ሪሞንታዳ እንዳይኖር የአርሰናል ደጋፊዎችን ያሳሰበ ጉዳይ ነው የነበረው። ግን ፓርቴ በቡድኑ ሙሉ ልምምድ ላይ መካፈሉ ለማወቅ ተችሏል። ቶማስ ፓርቴ በነገው ዕለት ሪያል ማድሪድን ለመግጠም ወደ ስፔን ማቅናቱም ታውቋል። በዚህም ፓርቴ በነገው ጨዋታ እንደሚኖር በስፋት ይጠበቃል። በዛሬው ልምምድ ከፓርቴ በተጨማሪም ግን ቤን ዋይትም ሌላኛው ልምምድ ላይ መካፈል የቻለ ተጫዋች ነው። ሪካርዶ ካላፊዮሪ እና ጆርጂኖ ግን በልምምድ ላይ ያልነበሩ ተጫዋቾች ነው የነበሩት። ሪያል ማድሪዶች በነገው ዕለት ብዙ ታምር ባስተናገደው ስታዲየማቸው ሳንቲያጎ በርናቢዮ አርሰናልን ከምሽቱ 4 ሰዓት ላይ የሚያስተናግዱበት ጨዋታ በእጅጉኑ ይጠበቃል። የመጀመሪያው ጨዋታ በአርሰናሎች 3-0 አሸናፊነት እንደመጠናቀቁ መጠን ግን አርሰናሎች ለግማሽ ፍጻሜው አንድ እግራቸውን ያስገቡ ቡድን ናቸው። የማንቸስተር ዩናይትድ ተጫዋች የሆኑ ጆኒ ኢቫንስ እና ግብ ጠባቂው ቶሚተን በስተመጨረሻም በዚህ ክረምት ከማንቸስተር ዩናይትድ ለመልቀቅ እንደተቃረቡ ዕውቁ ጋዜጠኛ ፋብሪዚዮ ሮማኖ በዘገባው ላይ አስፍሯል። ያው በእርግጥ በኦልትራፎርድ ያላቸው ውልም በክረምቱ የሚጠናቀቅ በመሆኑ እንደሚለቁ የሚጠበቅ ጉዳይ ነው። ሁለቱ ባለ ልምድ ተጫዋቾች ምናልባትም በቀጣይ የሚጠብቃቸው ጫማ መስቀል የመሆን እድላቸውም ሰፊ ይመስላል። ቶም ሂተንም ሆነ ጆን ኢቫንስ አሁን ምንም እንኳን እድሜያቸው ቢገፋም ከማንቸስተር ዩናይትድ ግን አካዳሚ ወጡ ነው የነበሩ። ቶም ሂተን ከዛ ጊዜ ጀምሮ በቀይ ሰይጣኖቹ ቤት ባይቆይም እንኳን በ2021 ግን ክለቡን መልሶ የተቀላቀለ ግብ ጠባቂ እንደነበር ይታወሳል። በቡድኑ ግን ያው ባካፕ ወይም ተጠባባቂ የሆነ ግብ ጠባቂ ነው። ሁለተኛም ግን በረኛ እንዳልሆነ ይታወቃል። 38 ዓመቱ ግብ ጠባቂ ወደ ዩናይትድ ከተመለሰ ጊዜ ጀምሮ ያደረገው ጨዋታ ቢቆጠር እንኳን በጣት የሚቆጠሩ ጨዋታዎች ናቸው። እድል የሚያገኝ አይነት ግብ ጠባቂ አልነበረም። በዩሮ 2024 ደግሞ በእንግሊዝ ብሔራዊ ቡድን የትሬኒንግ ጎልኪፐር ተብሎ ጥሪ ተደርጎለት እንደነበር ይታወሳል። ሌላኛው ጆኒ ኢቫንስ ነው። የሰሜን አይሪሹ ተከላካይ ዩናይትድ መልሶ በ2023 ላይ መቀላቀሉ የቅርብ ጊዜያቶች ትውስታ ነው። ኢቫንስ አምና ቡድኑ የኤፍኤ ካፕ ዋንጫን ሲያሳካም የቡድኑ አባል እንደነበር ይታወሳል። ዘንድሮ ግን የመጫወቻ ጊዜ አቶ ነው የተገኘው። ለመጨረሻ ጊዜ ለክለቡ የተጫወተውን በዲሴምበር ወር ላይ ነው የነበረው። በእርግጥ ተጫዋቹ ጉዳትም ላይ የሚገኝ ተጫዋች ነው። ጉዳትም ላይ ባይሆን ግን ቦታ ያገኛል ተብሎ የሚጠበቅ አይነት ተጫዋች አይደለም። በአጠቃላይ ግን ሂተንና ኢቫንስ የመጨረሻ ጨዋታቸው ለክለቡ ያደረጉ ይመስላል። በክረምቱ ደግሞ የሚለቅ ይሆናል ማለት ነው። ሪያል ማድሪዶች ከሰሞኑ ስማቸው ከሊቨርፑል አማካኝ ተጫዋች አሌክሲስ ማካሊስተር ጋር ሲያዝ እንደቆየ ይታወቃል። አንዳንዶች እንደውም ሎስ ብላንኮሶቹ በሶሴዳድ ተጫዋች በማርቲን ዙቢሜንዲ ላይ ፍላጎት ያላቸውም የሚወዱት ማካሊስተር ነው የሚሉ ዘገቦችን እያወጡም ይገኙ ነው የነበረው። ከማካሊስተር ጋር በተያያዘ ግን የማካሊስተር ወላጅ አባት የሆኑት ልጃቸው ማካሊስተር ስሙ ከሪያል ማድሪድ ጋር መያያዙን ተከትሎ አስተያየታቸውን ያጋሩ ሲሆን በሰጡት አስተያየትም የምሰጠው ምንም አስተያየት የለም ብለው የጀመሩ ሲሆን አክለውም ግን በሰጡት አስተያየት አሌክሲስ በሊቨርፑል በጣም ደስተኛ ነው፣ በክለቡ በውልም ስር ይገኛልና እዛው ሆኖ ማሸነፍ ይፈልጋል፣ የሚጫወትበትን ክለብ ማክበር ያስፈልጋል፣ ከኛ የሚወጡ የትኛውም አይነት አስተያየቶች አላስፈላጊ ነው የሚሆኑት ሲሉ ስለ ልጃቸው አስተያየታቸውን አጋርተዋል። የዓለም ዋንጫ አሸናፊው አሌክሲስ ማካሊስተር በመርሲሳይዱ ክለብ እስከ 2027 ድረስ የሚያቆየው ውልም ያለው ተጫዋች ነው። ኒውካስትል ዩናይትዶች ባሳለፍነው እሁድ ማንቸስተር ዩናይትድን 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቶፕ 4 የተመለሱበትን ወሳኝ ውጤት ባስመዘገቡበት ጨዋታ ይህንን ጨዋታ በአሰልጣኝ ኤዲ ሃው እንዳልተመሩ የሚታወቅ ጉዳይ ነው። ኤዲ ሃው በገጠማቸው የኒሞኒያ ህመም ምክንያት ጨዋታውን እንዳልመሩና በሳቸው ፋንታም ጄሰን ቲንደል እንደነበሩ ይመሩት ይታወሳል። አሁን ኤዲ ሃው በጥሩ ዜና በሆስፒታል ሆነው እያገገሙ መሆናቸው ለማወቅ ተችሏል። ነገር ግን የ47 ዓመቱ አሰልጣኝ ኤዲ ሃው ማግባይሶቹ በነገው ዕለት ከክሪስታል ፓላስ ጋር የሚያደርጉትን ቀሪ ጨዋታ ኤዲ ሃው የማይመሩት ሲሆን ከአስቶን ቪላ ጋር ያለውንም ጨዋታ እንዲሁ ጨዋታውን እንደማይመሩት ለማወቅ ተችሏል። ቀጣዮቹን ሁለት ጨዋታዎች
አይመሩም ማለት ነው። ስለዚህ እስከዛው የኤዲሃውን ቦታ ተክተው እንደ ዩናይትድ ጨዋታ ጄሰን ቲንደል ጨዋታዎቹን የሚመሩት ይሆናል ማለት ነው። ኒውካስሎች ነገ ቀሪ ጨዋታቸውን ካሸነፉ ወደ 3ኛ ደረጃ ከፍ ማለት እድል ጭምር የሚኖራቸው ቡድንም ናቸው። ማንቸስተር ዩናይትዶች በክለባቸው ታሪክ የሌለውን ዘንድሮ ግን በግብ ጠባቂ ቦታ ላይ መቸገራቸው ይታወቃል። ባለፈው ሳምንት በዩሮፓ ሊጉ የአንድሬ ኦናና ስህተቶች ቡድኑን ዋጋ ማስከፈላቸውና የዩናይትድ ደጋፊዎችን ብግን ማድረጋቸው ይታወቃል። ከዛ በኋላ እንግዲህ ኦናና ከኒውካስል ዩናይትድ ጨዋታ ከስኳድ ውጭ ሆኖ የነበረበት አጋጣሚም ነው የነበረው። በኦናና ምትክም የቱርኪ ዜግነት ያለው አልታይ ባይንዲር መሰለፉ የሚታወቅ ጉዳይ ነው። ባይንዲር ግንም ማሳመን ሳይችል ቀርቶ መጥፎ ምሽትን ያሳለፈ ግብ ጠባቂ እንደነበር ይታወሳል። በዚህም ለቀይ ሰይጣኖቹ የቦታ አሳሳቢ ሆኖ ነበር የተገኘው። ሩበን አሞሪም በክረምቱ ክለቡ ኦናናን እንዲሸጡም ከፍተኛ ፍላጎት አላቸው እየተባለ ይገኛል። ካሁንም አሮን ራምስዴል፣ የኤስፓኞሉ ግብ ጠባቂ ሁዋን ጋርሲያና የሪያል ሶሴዳዱ ግብ ጠባቂ አሌክስ ሮሜሮ ስማቸው ካሁኑ እየተያዘ ነው የሚገኘው። ወደ ዋና ነጥባችን ስንመለስ ግን ማን ዩናይትዶች ከነገ በስቲያ በለተ ሐሙስ ለውድድር ዓመታቸው እጅግ ወሳኝ በሆነው ውድድር በዩሮፓ ሊጉ የሩብ ፍጻሜ የመልስ ጨዋታ የፈረንሳዩ ክለብ ኦሎምፒክ ሊዮንን እንደሚያስተናግዱ ግልጽ ነው። ታዲያ ካሜሩናዊ ግብ ጠባቂ አንድሬ ኦናና ለሐሙስ ጨዋታ በድጋሚ ጥሪ ይደርሰው ይሆን አይሆን እስካሁን እንደማያውቅ ሳሙኤል ላክሃርስት ይዞት የወጣው መረጃ ያመላክታል። አልታይ ባይንዲር በሴንት ጄምስ ፓርክ ባያሳምንም ምንጮች ግን ኦናና አሁንም ቢሆን ለሐሙሱ ጨዋታ በቋሚ አሰላለፍ ላይ ጀምሮ እንደሚጫወት እርግጠኛ አይደለም እየተባለ ይገኛል። ሐሙስ ማን ይጀምራል ኦናና ወይስ ባይንዲር የሚለው እስካሁን ግን እልባት ያላገኘለት እና የማይታወቅ ጉዳይ ነው። ማን ዩናይትዶች ሐሙስ ምሽት 4 ሰዓት ላይ በኦልትራፎርድ ሊዮንን የሚያስተናግዱበት ጨዋታ ትኩረትን የሚስብ ጨዋታ ነው። የሪያል ማድሪድ ተጫዋች ጁድ ቤሊንጋም ስለ ነገው ጨዋታ ማለትም ስለ ነገው የአርሰናል የቻምፒየንስ ሊግ ጨዋታ አስተያየቱን አጋርቷል። ጁድ እንደተደመጠው ከሆነም ባለፉት ቀናት በመልበሻ ክፍል ውስጥ ያለው ብዙ ጊዜ የሚጠራው ቃል ሬሞንታዳ ነው ሲል ተደምጧል። ያው ሬሞንታዳ ማለት በስፓኒሽኛ ካምባክ ማለት ነው። ቤሊንጋም በሌላ በኩል እንደተደመጠው ደግሞ ያኔ በዛ ሰዓት በለንደን ወደ ባሳችን ተመልሰን በመልሱ ጨዋታ መቀልበስ እንደምንችል ሁላችንም ስናምን ነበር። ለነገው ጨዋታ የምናወራው መቀልበስ እንደሚቻል አምነን ብቻ ነው። በክለቡ ታሪክ ምክንያት በራሳችን እንተማመናለን ያለ ሲሆን ቤሊንጋም በሌላ በኩል ደግሞ 3-0 ተሸንፈናል። ከመጥፎ ውጤቶች መካከል አንዱ ነው፣ ግን ደግሞ ሁሉም እንደምንቀለብስ ያምናል። ይህ ደግሞ ጥሩ ስሜት አለው። ይህ ማለት እንደሌላው ያልሆነ ቡድን ውስጥ ነክ ማለት ነው። ምርጡ ክለብ ነው። በእርግጥ ከዚህ ነገር ጋር አብሮት የሚመጣ ጫና ይኖራል። ነገር ግን የተጠበቀብንን ነገር ማሳካት እንፈልጋለን ሲል ተደምጧል። ጁድ ቤሊንጋም ስለ ዴክላን ራይስ የባለፈው ቅጣት ምዝግቦች ደግሞ በሰጡ አስተያየት የዴክላን ራይስ ቅጣት ምቶች ያልተጠበቁና አስገራሚ ነበሩ ያለ ሲሆን እየሳቀ ደግሞ በሰጡ አስተያየት ከዚህ ቀደም ይህንን ሲያርጋቸው አላውቅም ነበር ሲል ጁድ ቤሊንጋም ተደምጧል። ሪያል ማድሪድ ከአርሰናል ነገ ምሽት 4 ሰዓት ላይ ዓለም በጉጉት የሚጠብቀው ጨዋታ ነው። በቡጢ ፍልሚያ ወይም በቦክሲንግ ዜና አጓጊ ፍልሚያ ለመደረግ የተቃረበ ይመስላል። ዳንኤል ዲቧ እና ኦሌክሳንደር ኡዚክ በጁላይ 12 በዌምብላይ ስታዲየም ለመፋለም በንግግር ላይ መሆናቸው ገልጿል። ተቀናቃኞቹ የከባድ ሚዛን ወይም የሄቪዌት ቻምፒዮኖቹ በመካከላቸው 4 ወርልድ ታይትሎችም ይገኛሉ። ዲዋ የአይቢኤፍ ቻምፒዮን ነው። ኡሲክ ደግሞ የWBA WBO እና WBC ቀበቶ አጥላቂ ነው። ሽንፈት ምን ማለት እንደሆነ የማያውቀው ዩክሬናዊ መሪ ተፋላሚ ኡሲክ በሙያው 23 ፍልሚያዎችንም አስተናግዶ 23ቱንም በሙሉ በድል በመወጣት ሽንፈትን ዞር ብሎ ተመልክቶ የማያውቅ የሪንጉ ንጉስ ነው። ዲዋ ከዚህ ቀደም አግኝቶትም ዲዋንም ማሸነፉ የሚዘነጋ አይደለም። አሁን በድጋሚ የሚፋለሙት ደግሞ ለአንዲስፒዩትድ ሄቪዌት ታይትል ነው። ይህ ደግሞ ለ27 ዓመቱ ዲዋ
በቀል በድጋሚ እድልን የሚያቀርብለት ይሆናል። ነገር ግን እስካሁን ለመፋለማቸው በድጋሚ የተረጋገጠ ወይም የተፈራረሙበት ነገር የለም። ንግግሮች ግን እየተደረጉ ይገኛሉ ተብሏል። ዲቦ በኡሲክ ሽንፈት ከቀመሰ በኋላ ባደረጋቸው 3 ፍልሚያዎችም 3ቱንም በድል ግን የተወጣ የቡጢ ተፋላሚ ያድርጓል። 3ቱንም ደግሞ በኖካት ወይም ዘርሮ ነው ማሸነፍ የቻሉ። ኡሲክ ከዲቦ እንግዲህ ከተሳካ የሚጠበቅ አይነት ተጠባቂ ፍልሚያ